ሊቀ መምህራን የማነ ዘመንፈስ ቅዱስ የአዲስ አበባ ሀገረ ስብከት ዋና ስራ አስኪያጅ፣ ክቡራን የገዳማትና የአድባራት አስተዳዳሪዎች፣ እንዲሁም ጸሐፊዎች፣ ምክትል ሊቃነ መናብርት፣ የሰንበት ትምህርት ቤት አመራሮች እንኳን አደረሳችሁ፣ እንኳን ደህና መጣችሁ። ከኔ ጋር የሚኖረን አጭር ጊዜ ስርዓተ ትምህርቱን በተመለከተ ምን ይመስላልና የባለድርሻ አካላት ኃላፊነት ምንድነው በሚለው ለውይይት መነሻ የሚሆነውን ነገር ነው የማቀርበው። ቀጥታ ሰዓቱን ለመጠቀም ወደዛ ነው የምገባው። እንግዲህ ከዚህ ላይ እንደምትመለከቱት የሰንበት ትምህርት ቤት ስርዓተ ትምህርት ትግበራና የባለድርሻ አካላት ስፔሲፊካሊ ሲመጣ የሰበካ ጉባኤ ድርሻ ምንድነው የሚል ነው ያለው። እንግዲህ ይሄ ስርዓተ ትምህርት ዝግጅቱን ከጀመረ ከነ ትግበራው ከ10 ዓመት በላይ ሆኖታል። በዝግጅት ሂደቱ ወደ 8 ዓመት ፈጅቷል። በሊቃውንት ጉባኤ ታይቶ ቅዱስ ሲኖዶስ ይሁንታ ሰጥቶ ኦፊሻሊ ይተግበር ከተባለ ደግሞ ከ2011 ዓ.ም ጀምሮ ወደ 7ኛ ዓመቱ መጥቷል። በዚህ ሂደት ውስጥ እንደ አዲስ አበባ ሀገረ ስብከት በአሁኑ ሰዓት ላይ ይብዛ የሚነስም ጥራቱ ከፍ ይበልም አይበልም ሙሉ ለሙሉ ይሁንም አይሆንም በጅማሮ ደረጃ ከ200 በላይ ሰንበት ትምህርት ቤቶች ይህን ስርዓተ ትምህርት እየተገበሩት ነው ያሉት። ስለዚህ እነዚህ 200 ሰንበት ትምህርት ቤቶች ይሄን ሲተገብሩ በዛ በትግበራቸው ሂደት ከፍተኛ ከሚፈልጉት ድጋፍ አንዱ የሰበካ ጉባኤው ይህ ትልቅ ሐዋርያዊ ተልእኮ ስለሆነ ለሐዋርያቱ ሲሰጥ ግልገሎቼን አሰማራ፣ ጠቦቶቼን ጠብቅ፣ በጎቼን አሰማራ ተብሎ የተሰጠው ሐዋርያ አገልግሎት ህፃናትና ወጣቶች ያሉት ቤተክርስቲያን ስርዓት ዘርግታ ያለችው አጥቢያ ያው ሰንበት ትምህርት ቤት ላይ ነውና እዚህ ላይ ካልሰራን እዚህ ላይ ፕሮፐርሊ ካልሰራን የነገዋ ቤተክርስቲያን ተስፋ ያለው እዛ ላይ ነው ብለን ስለምናምን ነገን ቤተክርስቲያን የሚያስብ የነገቷን ቤተክርስቲያን ተረካቢ ትውልድ ከማውጣት አኳያ ድርሻዬን ልወጣ የሚል አካል ከስራዎች ሁሉ የሚበልጠው ትልቁ ስራ ያለው እዚህ ጋር ነው ብለን እናስባለንና ከዛ መነሻነት ነው ይሄንን እያቀረብን ያለ ነው። እንግዲህ ወደ እንትኑ ስገባ የስርዓተ ትምህርት የሚቀረጽበት ዓላማው ምንድነው? እኛ ይሄ ስርዓተ ትምህርት ይተግበር ስንል ይሄ ስርዓተ ትምህርት ሁሉም ይረባረብበት ስንል ምን ለማሳካት ፈልገን ነው? ምን ለማሳካት ሲባል እንደ ሰንበት ትምህርት ቤት ሳይሆን እንደ ቤተክርስቲያን ይሄ ፕሮጀክቱ የሰንበት ትምህርት ቤት ሳይሆን የቤተክርስቲያን ነው። በሰንበት ትምህርት ቤት በኩል የምትፈጽመው ዓላማዋ ስለሆነ ምንድነው ይሄ ዓላማ ስንል አንደኛ ስርዓተ ትምህርት የነገ ተረካቢ ትውልድን በዓላማና በቅድ ማፍሪያ መንገድ ነው። ሀገራት ወይም ደግሞ ተቋማት ያላቸውን ስርዓት፣ አምልኮ፣ ትምህርት ለነገው ትውልድ የሚያስተላልፉበት መሰረታዊ መንገድ ስርዓተ ትምህርት ቀርጸው ከህፃንነት ጀምሮ በየእድሜ ደረጃው እያስተማሩ መሄድ ሲችሉ ብቻ ነው። ያን ማድረግ የማይችል ተቋም ሆነ ሀገር ተተኪ ማፍራት አይችልም። እስከዛሬ በነበረው ቤተክርስቲያናችን እድለኛ የሆነችው ቀደምት አባቶቻችን የአብነት ትምህርት ቤቱን ዘርግተው በአብነት ትምህርት ብዙዎቻችሁን እዚህ ውስጥ ያላችሁትን አስተምረው ዛሬ ቤተክርስቲያንን እየመራችሁ እያገለገላችሁ ትገኛላችሁ። አሁን ላይ ያለንበት ዘመን ዘመኑን መዋጀት ይፈልጋል። አሁን ላይ ያለንበት ዘመን የአብነት ትምህርት ቤቶቹ እንደ ድሮ በብዛት ተማሪ የያዙበት ጊዜ ላይ አይደለንም ያለነው። በተለያየ ነገር እየተፈተነ ነው ያለው። ይህ ነገር ይቀጥል ከተባለ ዛሬ ላይ ሆነን ዘመኑን በሚመጥን መልኩ ሰርተን እችን ሐዋርያዊት የሆነች ቤተክርስቲያን ለማስቀጠል አንደኛው ስራ አልመንና ቅደን በስርዓተ ትምህርት ስርዓቶቿና ትምህርቶቿን ማስተላለፍ ነው። ይሄ ስርዓተ ትምህርት አንደኛው ሊመታ የሚፈልገው ግብ ይህንን ነው። የነገ ተረካቢ ትውልድን ማፍራት። የነገ ተረካቢ ትውልድ ላይ እስከዛሬ ከሰንበት ትምህርት ቤቶች እየወጡ ያሉ ተማሪዎች ጥሩ ምክትል ሊቃነ መናብርት ይሆናሉ፣ ጥሩ ምዕመን ይሆናሉ። በጣም በራሳቸው ጥረት የሄዱ ጥሩ ካህናት፣ ጥሩ መነኮሳት፣ ጥሩ እንትኖች ይሆናሉ። ግን ብዛቱን በስርዓተ ትምህርቱ ታግዘው ሳይሆን በሰንበት ትምህርት ቤቶቹ ስፔሻል ጥንካሬና በልጆቹ ጥንካሬ ላይ የተመሰረተ ያለው። ከዚህ በኋላ ያለው ግን እንደ ስርዓተ ትምህርት በስነ ስርዓቱ በመስራት ተተኪውን ትውልድ ማፍራት የምንችልበትን
መንገድ እንፈጥራለን ብለን ነው አንደኛው የመጀመሪያው ዓላማ ማለት ነው። ይህ የማይገደው አለ ብዬ አላስብም። ስለዚህ ይሄኛውን ለማድረግ ስርዓተ ትምህርት አንዱ አስፈላጊ ነው። ሁለተኛ በአንድ ተቋም ውስጥ ወጥነትና ተናባቢ የሆነ የትምህርት ስርዓትን ለመዘርጋት ነው። ሁለተኛ ቤተክርስቲያን ከገጠሟት ችግሮች መካከል 3 የማስተማሪያ ተቋማት አሏት። ተቋማት ልበላቸው። የመጀመሪያው ትክክለኛ የስርዓተ ትምህርትን መሰረት የያዘው የአብነት ትምህርቱ ነው። ከፊደል ቆጠራው ጀምሮ እያደገ እስከ ማስመስከሪያዎቹ የሚሄደው አለ እሱ። ሁለተኛው መንፈሳዊ ኮሌጆች አሉ። ሶስተኛው ሰንበት ትምህርት ቤት አለ። ሶስቱ ትውልዶች ግን እሳቢያቸውን አስቀምጠን በጋራ ብንመለከተው አንድ አይነት ቋንቋ አይነጋገሩ፣ አንድ አይነት ላህይ የላቸውም። ለምን ሲባል ስርዓተ ትምህርቱ ተናባቢ አይደለም። ከአብነት ትምህርት ቤት የመጣውና ከመንፈሳዊ ኮሌጅ የተመረቀው የሰንበት ተማሪውን አንድ ርዕስ ሰተን ሶስቱንም እዚህ ጋር ስበኩ ብንላቸው ሶስቱም ኬት እንደመጡ ሁላችንም ለይተን መናገር እንችላለን። ይህ ማለት የማይናበብ ትውልድ እየፈጠርን እየሄድን ያለ። ይሄ መናበብ አለበት። በስርዓተ ትምህርት በሀገር ደረጃ ስትመለከቱ ኤሌመንተሪ፣ ሃይ ስኩል የተማረ ነው ወደ ኮሌጅ የሚገባው። በእኛ ግን የተጻፈለት ደብዳቤ የተጻፈለት ነው የሚገባው። ትምህርት አለው የለው የሚባል ነገር የለም እና የአብነት ትምህርቱን ጠቅሻለሁ። በስርዓት ደረጃ ከፊደል ቆጠራው እያደገ የሚሄድበት ስለሆነ የስርዓተ ትምህርት መስፈርት የሚባለው በከፍተኛ ደረጃ የሚያሟላ ስለሆነ እሱ ላይ ያሉት በሂደት የሚሄዱት ወጥ አንድ አይነት የትም ቢማሩ አንድ አይነት ነገር ይዘው ሊመጡ የሚችሉት እሱ ስለሆነ ነው ማለት እና ሁለተኛው ዓላማው ማናበብ ነው። የቤተክርስቲያንን ሊቃን የሚባሉ የቤተክርስቲያንን ከትምህርት ተቋማት የሚወጡ የተናበቡ አንዱ ለአንዱ መጋቢ የሚሆንበት ስርዓትን መዘርጋት ነው። ሌላው ቤተክርስቲያን የነገ ሀገርና ቤተክርስቲያን ተረካቢ ትውልድን በኦርቶዶክሳዊ እሳቤ ለመቅረጽ ይህም በጣም መሰረታዊ ነው። እቺ ቤተክርስቲያንን ብቻ ሳይሆን ሀገርን የሚመሩ ቅዱሳን ነበሯት። ሀገርን የሚመሩ ካህናት ነበሯት። በኦርቶዶክሳዊ አስተሳሰብ እቺ ሀገር ትመራ ነበረ። አሁን በማንም ጥፋት ሳይሆን በእኛ ጥፋት ከሱ ወጥተናል። አሁን ለማኞች ሆነናል። አሁን ጠያቂዎች ሆነናል። ከመወሰኛው ወንበር ላይ ወርደን መወሰኛው ወንበር ላይ የተቀመጡትን የምንለምን ሆነናል። ይሄ የሆነበት ምክንያት ትውልዱ ላይ የተማረው አካል ላይ ወደ ስልጣን ሜዳው ብዙ ኦርቶዶክሳዊ ላይ ኦርቶዶክስ ነው፣ ግን መሰረታዊ ትምህርቱን አላስተማር ነው። የልማድ ኦርቶዶክስ ነው ያደረግነው። ከስር ጀምሮ ህፃናትና ወጣቶች ላይ ከሰራን ነገ የሚኖረው በየቦታው የሚኖረው ባለስልጣን በየመስሪያ ቤቱ የሚኖረው ኃላፊ እሳቤውን ከኦርቶዶክስ እሳቤ የቀረጸ ይሆናል። እሱ ደግሞ በምን ያህል ደረጃ ፍቱን የሆነና ሀገርንም በሰላም ለመምራት አስፈላጊ እንደሆነ ከኔ የበለጠ እናንተ የምትረዱ ስለሆነ ማለት ነውና ይሄን ለመቅረጽ ይረዳል። ሌላ የቤተክርስቲያን ትምህርት ከፊደል ቆጠራ እስከ ልህቀት ማዕከል ተናባቢና ቅብብሎሽ ያለው ስርዓትን መዘርጋት ነው። ይህንን አልደግሞም፣ ቅድም ያነሳሁት ነው። ቅብብሎሽ ሊኖር ይገባል። ከአንደኛ እስከ 12 ከተፋለ በኋላ ኮሌጆቹ ሊቀበሉ ይገባል እና የአብነት ትምህርት ቤት ማስመስከሪያዎቹ በኋላ ላይ እመጣለሁኝ ወደ ውስጡ። ይሄኛው ስርዓተ ትምህርት ለአብነቱም ለኮሌጆቹም በሚመች ደረጃ ግብአት ለመሆን የተዘረጋ ስርዓተ ትምህርት ነው። ብዙ ሙያተኞች የተሳተፉበት ስለሆነ ማለት ነው። የአብነት መንፈሳዊ ኮሌጅ እና የሰንበት ትምህርት ቤት ቅብብሎሽን ማሳለጥ ነው። በሁሉም የትምህርት ተቋማት የሚማሩ ተማሪዎች አንድ አይነት ቋንቋ እንዲኖራቸው ማስቻል ነው። አንድ አይነት እሳቤ እንዲኖራቸው ለማስቻል ይሄ እናደርጋለን እና ስርዓተ ትምህርት ምንነት ለምን አስተምራለሁ፣ አላማውን ማወቅ አለበት፣ ይዘቱ እንደዚህ የሚሉ ነገሮች አሉ። እሱ ላይ ዝርዝሩ ላይ አልገባም። ግን የኛ ስርዓተ ትምህርት በአጭሩ ምንድን ነው የያዘው? ከአንደኛ እስከ 12ኛ ክፍል ሲያስተምር ምን ይዘቶችን ይዟል? የመጀመሪያው ትምህርት ሃይማኖት ወይም መሰረተ እምነት ነው። ይሄ ከእግዚአብሔር አንስቶ ሳይንሳዊ አስተምሮች ጥያቄ የሊቃውንት አስተምሮ መሰረት በማድረግ መልስ ለመስጠት የሚያስችል የተዘጋጀ ነው። ትምህርቱ በመዝሙር በትረካና በገለጻ የተደገፉ ናቸው። ስለዚህ ትምህርት ሃይማኖት ይማራሉ። ሁለተኛ ቅዱሳት መጽሐፍት ይማራሉ። ይሄም መጽሐፍ ቅዱስ ታሪክን መነሻ በማድረግ እንዲሁም ኦርቶዶክሳዊ አነባበብና አረዳድን በጠበቀ መልኩ ትምህርት የሚሰጥ ሲሆን ትምህርቱን ከመስጠት ባሻገር ጉባኤ ቤትን በሚያስናፍቅ መልኩ ከብሉይ እስከ መጽሐፈ መነኮሳት እንዲሁም አዋልድ መጽሐፍትን በተረዳ መልኩ ይሰጣሉ። ቅዱሳት መጽሐፍት የሚባለው ክፍል ስለ ቅዱሳት መጽሐፍት በደንብ ያደርጋል። ክርስቲያናዊ ስነ ምግባር
አንድ ኦርቶዶክሳዊ በምን አይነት ክርስቲያናዊ ስነ ምግባር ሊኖር ይገባል፣ በምን ክርስቲያናዊ ስነ ምግባር ህይወቱን ማህበራዊ ህይወቱን ሊመራ ይገባል የሚለውን ይሄም በትምህርት በተግባር በትረካ መልኩ እንዲማሩ ተቀርጿል። ሌላው ስርዓተ ቤተክርስቲያን ነው። ስርዓተ ቤተክርስቲያንም እንዲሁ ከክርስቲያናዊ ስርዓት አለባበስ፣ አመጋገብ፣ አነጋገርና አካሄድ መጽሐፍ ቅዱሳዊ አስተምህሮን በጠበቀ መልኩ መጽሐፍ ቅዱስን እና የስርዓት መጽሐፍትን ምንጭ በማድረግ ይሰጣል። ትምህርቱን በተግባር በትረካ እንደዚሁ በየተለያዩ መልኮች ይደረጋሉ። ታሪክንም በተመለከተ የቅድስት ቤተክርስቲያን ስሪት ታሪክና ከዓለመ መላእክት አንስቶ በተብራራ መልኩ የሚሰጥ ሲሆን የኢትዮጵያና የዓለም ቤተክርስቲያን ታሪክን ከቅዱሳን አበው አስተምህሮ መነሻ በማድረግ በየክፍል ደረጃው ተመጥኖ ይቀርባል። ሌላው ግዕዝና ዜማ አብነት ትምህርት ነው ያለው ይሄ ስርዓተ ትምህርት። ይሄ በተለይ አሁን በአዲሱ በደንብ በሚሰጠው በኋላ ላይም በምናወራው ከፍተኛውን ግብዓት ከሰበካ ጉባኤና ከምንፈልግባቸው ዲፓርትመንቶች መካከል አንደኛው ነው። የልሳነ ግዕዝና ዜማን በአንድነት የያዘ ትምህርት ክፍል ነው። መነሻው መልክዓ ፊደልን፣ መልእክተ ዮሐንስ፣ ወንጌል ዮሐንስ፣ ንባብ፣ ውዳሴ ማርያም፣ አንቀጸ ብርሃን፣ መልክዓ ማርያምና መልክዓ ኢየሱስ፣ የቅኔ መሰረታዊ አርዕስት እንዲሁም ስርዓተ ቅዳሴና ማህሌትን ያካተተ ትምህርት ይዟል። ስለዚህ እነዚህኞቹን ሲማር አንድ በየእርከኑ ውጤቶቹን አነሳላችኋለሁ። የውስጥ አገልግሎትን ለማገልገል የሚያስችል ደረጃ ላይ ሊያመጣው የሚችል ትምህርት ይሰጠዋል። ሌላው የስነ ጥበብና የስራ አመራር ዲፓርትመንትን ያለው ይሄ ደግሞ ከ10ኛ ጀምሮ ያለው የስነ ልቦናና ስራ አመራር ጥናት ምርምር ፍልስፍና ይሰጣል። ይሄ ፍልስፍናዎች የተለያዩ ፍልስፍናዎች ኮምፓራቲቭ ቴዎሎጂዎችን ሲኖዶሳዊ አመራርን የቤተክርስቲያን አመራርን በሙሉ ስርዓተ ትምህርቱ ላይ አካቶ ይዟል። ስለዚህ በእነዚህ ዲፓርትመንቶች በየእድሜ ደረጃቸው ከቅድመ መደበኛ ከ1ኛ እስከ 12ኛ እና ከዛ ከቅድመ መደበኛ ጥቅል ባለው ተዘጋጅቶ ትምህርቱ እየተሰጠ ይገኛል። የስርዓተ ትምህርቱ የእርከን ግቦች ምንድን ናቸው? በጥቅሉ በ4 እርከን የተከፈለ ነው ስርዓተ ትምህርቱ። እርከን 1 ከ1ኛ እስከ 4ኛ ክፍል ወይም ከ7 እስከ 10ኛ እድሜ ላሉ ህፃናት የተዘጋጀ ሲሆን ግባቸው ማንበብ መጽሐፍን እንዲችሉና ቅድስት ቤተክርስቲያናቸውን እንዲተዋወቁ በሚያስችል መልኩ የተዘጋጀ ትምህርት ነው። እስከዛ እስከ 4ኛ ክፍል እንዲያውቁ የምንፈልገው ልጆቹ እድሜያቸው 10ኛ ክፍል ይደርሳል። እምነቱ ምን እንደሆነ እንዲለይ የሥላሴን አንድነትና ሶስትነት እንደዚህ የሚሉትን ትምህርቶች እንዲለይ የምናደርግበት መንገድ ነው። እርከን 2 የሚባለው ከ5ኛ እስከ 8ኛ ክፍል ወይም ከ11 እስከ 14 ዓመት ያሉትን አዳጊ ልጆችን የሚያጠቃልል ሲሆን በዚህ ደረጃ የሚሰጠው ትምህርት ግብ በግዕዝ መጸለይ እንዲችሉ፣ በቤተክርስቲያን ራሳቸውን እንዲያዘጋጁ፣ የቅድስት ቤተክርስቲያናቸውን ጥበብ እንዲረዱ ማስቻል፣ ግዕዝን እየተለማመዱት እያነበቡት መምጣት የሚችሉበት ደረጃ ላይ እንዲደርሱ ነው የተቀረጸው። እርከን 3 ላይ ከ9ኛ እስከ 10ኛ ክፍል ያለው ነው የሚያጠቃልል ነው። ወይም ይሄ እድሜ የመመራመሪያ እድሜ ስለሆነ የመጠየቅ የማነጻጸር ሀሳቦች የሚነሱበት በመሆኑ ዓለምን በመንፈሳዊ መነጽር ተመልክቶ ተገቢውን እውቀትና መረዳት እንዲኖራቸው በሚረዳ አርዕስት የተዘጋጁ ትምህርቶች የያዘ ነው። ግቡ በበለጠ ለቤተክርስቲያን ሱታፌ የሚያቀርባቸውን አቅም እንዲያገኙ ያደርጋቸዋል። የመጨረሻው እርከን ከ11ኛ እስከ 12ኛ የሚያጠቃልል ሲሆን የስርዓተ ትምህርቱ የመጨረሻ ደረጃ ነው። አዳጊያን የሚያጠቃልል ነው። ለስልጣነ ክህነት ማለትም ለዲቁና የሚበቁበት፣ በማህሌት የሚሳተፉበት፣ የቤተክርስቲያን ቅዱሳን መጽሐፍ በግዕዝ አንብበው የሚረዱበት እንዲሁም ለጉባኤ ቤትና ለመንፈሳዊ ዩኒቨርሲቲ የሚዘጋጁበት ነው። አንድ ተማሪ በስርዓተ ትምህርቱ ሙሉን ተምሮ 12ኛ ክፍል ሲደርስ ማለት እድሜው 18 ነው። በ18 ዓመቱ ዲቁና መቀበል የሚችልበትን ደረጃ 14ቱንም ቅዳሴዎችን የሚያውቅበት፣ ቅኔ በተወሰነ ደረጃ የሚጀምርበት የሚያውቅበት ሳይሆን የሚጀምርበት አትሊስት የተወሰኑ ነገሮችን መስማት የሚችልበት፣ ከዛ ቢዘል ወደ ኮሌጅ ሊሄድ ቢል ለመንፈሳዊ ኮሌጅ ዝግጁ የሆነበት፣ ወደ አብነት ትምህርቱ ሞር ስፔሻላይዝ እያልኩ ሊሄድ ቢል ደግሞ የእሱንም መሰረታዊ ትምህርቶች ተምሮ የደረሰበት ወደ ስፔሻላይዜሽን የሚሄድበት። በዚህ ደረጃ ካደረስን በኋላ የሚቀበለው አካል ወንበር የዘረጋ መምህራኖችም ከሆኑ በዛው እያስቀጸሉት እያሳደጉት የሚሄዱ፣ ወደ ኮሌጆቹን ቢገባ ተምርቶ ጥርጥር የማይገባው የሚነሱ ነገሮችን የሚረዳ
ትውልድን ማፍራት የምንችልበት አቅም የሚፈጥር ነው ተብሎ የተዘጋጀው። እንግዲህ በዚህ መልኩ የተቀናጀ ስራ መስራት አስፈላጊ ነው። ይሄኛውን ባናረግ አሁን ላይ ያለው አሁን ማነሳው ያልተቀናጀና ውጥነት የጎደለው ስርዓተ ትምህርት ውጤቶቹ ምንድን ናቸው ነው? ውጤቶቹ አሁን የምናየው ነው። እስከዛሬ ስንሰራ የነበረው ያልተቀናጀ ነው። ለመጣላታችን፣ ቋንቋችን የተለያየ ለመሆኑ፣ ላለመግባባታችን አንደኛው ምክንያት የሚናበብ ስርዓተ ትምህርት ኖሮ ልጆቻችንን ስላላስተማራችሁ ነው ብለማ እርስ በርስ የማይናበብ ትውልድ ነው። በኑፋቄ የሚጠቃ ትውልድ ነው። በብዛት ሌላ እምነት ሃይማኖት የሚያስቀይረው ኦርቶዶክሳዊ ነው። በጣም በጥቂቱ ከሙስሊም ወደ ክርስቲያን ሊመጣ ይችላል። አሁን ጠንክራ ቤተክርስቲያኒቷ ውስጥ ያሉ ልጆች በራሳቸው ጥረት መግፋት መጀመራቸው ፕሮቴስታንቱን እየገለበጠው እንደሆነ ብናቅም ፕሮቴስታንቶች ቁጥራቸው በዚህ መልኩ ያደገው ከየትም አዲስ አጥምቀው ቅድም እንደሰማነው ሳይሆን ከኛው ወስደው ነው። ለምን? ስላላስተማርናቸው። ስለዚህ በኑፋቄ ለመነጠቃችን ምክንያት ትምህርት ላይ በተገቢ መልኩ ባለመስራታችን ነው። ምዕመናችን፣ ወጣታችን የልማድ ክርስትና እንጂ በስነ ስርዓቱ ቤተክርስቲያኒቷን እንዲያውቅ ትምህርት ሃይማኖቱን እንዲያውቅ አድርገን አላሳደግንም። ስለዚህ አሁን ይሄ ስርዓት ነው የተዘጋጀው። ሲሰራ ወደዛ የሚፈልስ ሳይሆን ከዛ የሚያመጣ ወደ ኑፋቄ ይሄዳል የሚባለው ከኑፋቄ መልሶ የሚያመጣ ወጣት መፍጠር እንችላለን። ለዛ መስራት ያስፈልጋል ማለት ነው። ለቤተክርስቲያን እድገትና ለውጥ የተለያየ ግንዛቤ ያለው ትውልድ ብያለሁ። ቅድም እንዳልኩት አንድ የሰንበት ተማሪ ቤተክርስቲያንን ሲስላት የሚስላትና አንድ የአብነት ተማሪ ቤተክርስቲያንን ሲስላት የሚስላት፣ አንድ የመንፈሳዊ ኮሌጅ የሚስላት የተለያየ ነው። ሁሉም በራሳቸው እሳቤ ነው የሚስሏት። ቤተክርስቲያኗ ስትራቴጂካሊ ከህፃናት እስከ ልቀት ማዕከል እንዴት መሄድ አለባት፣ እሳቤያችን የሁላችንም እንዴት ወጥ መሆን አለበት የሚለው በትምህርት ውስጥ ነው የምንማረው። እሱን አናቦ ማምጣት ይፈልጋልና የስነ ምግባር ዥጉርጉር የሆነ ትውልድ እንደዚህ አይነት ነገሮች ነው እየቀጠሉ ያሉት። ስለሌሎች እምነት ያለው ግንዛቤ ደካማ መሆን፣ በዘልማድ የሚንቀሳቀስ ደካማና ዘመኑ ያልዋጀ የቤተ ክርስቲያን አስተዳደር እንዲኖር ማድረጋችን መኖሩ በስርዓተ ትምህርት የተቃኘ ሁሉንም አድሬስ ሊያደርግ የሚችል ሰዎች፣ ወጣቶች፣ ምዕመናን በትምህርት በሚኖሩበት ጊዜ ሊማሩ የሚገባቸው ነገሮች በስነ ስርዓቱ ተለይቶ ታስቦ ታቅዶ ባለመሰጠቱ የመጣ ችግር ነው አሁን ላይ እየኖርን ያለነው። ስለዚህ አሁን የምናየውን ችግር ነገ እንቅረፍ ካል አሁን የሚመጣው ትውልድ ላይ ተናበን በጋራ መስራት ፈውስ የሚያመጣው እሱ ነው። አርቀን ከሰራን ነው እንጂ ለጊዜያዊ የሚሆኑ ሶሉሽኖች ላይ በማተኮር ቤተክርስቲያናችንን ሊለውጣት አንችልም። ለውጥ ስል አስተዳደራዊ ለውጥ ነው። ለውጥ ስል ምዕመናን ያለ እውቀት ከመኖር በእውቀት እንዲኖሩ ክርስትና እንዲያውቁ ከማድረግ አኳያ እነዚህ ነገሮች ያስፈልጋል። ከቤተክርስቲያንና ከተለያዩ የትምህርት ተቋማት የሚፈራ ሊቅ የተለያየና የማይናበብ ይሆናል ብያለሁኝ። እንግዲህ ቅድም ባልነው መልኩ ካል ለሀገር ለቤተክርስቲያን ያለው ጥቅም ምንድን ነው? ይሄ የምንሰራው የነገ ሀገርና ቤተክርስቲያን ተካካይ ትውልድ በዓላማና በእቅድ ለማፍራት ቅድም ያነሳውላችሁ ነው። በመንፈሳዊነት የተቃኘ በጎ ስብዕና ያለው ትውልድ ያፈራል። ሀገራችን ውስጥ የምናየው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትልቋ ቤተክርስቲያን ነች። አሁን ላይ ግን ሰው እርስ በርስ ለመጨካከኑ ምክንያት፣ በዘር በጎጥ ለመከፋፈላችን ምክንያት ያስተምሮ ያለመስረጽ ምክንያት ነው አንደኛ። እሱ ላይ መስራት ይጠበቅብናል። ስለዚህ በጎ ስብዕና ያለው ሰውን ሲመለከት በክርስቶስ አምሳል የተፈጠረው ሙሉ አንድ ነው ብሎ የሚያይ ሰውን ሲያገለግል የሚያገለግልበት እሳቤ ሁሉም ሰው እኩል ነው፣ ሁሉም ሰው አንድ ነው ብሎ ለማገልገል የተዘጋጀ ትውልድ አሁን በመስፈርት ሆኗል አገልግሎት ሁሉም ቦታ። ይሄ በቃ እዛም ያለው ውስጥም ያለው እዛም ያለው እኛ የቀረጽነው ትውልድ ነውና ከዚያ አኳያ ያለ መስራታችን ውጤት መሆኑን ችግሩን ለሌሎች ከመስጠት እኛ ጋር ያለውን ማጆሪቲው እስከሆን ድረስ እኛ ጋር ያለውን በመቅረፍ ሊመጣ የሚችሉ ስለሆነ ይሄን ያለው በአስኳላው ወይም በዘመናዊ ትምህርት ቤት የጎደለውን የግብረ ገብና ስነ ምግባር ትምህርት ሊሸፍነው ያልቻለውን እና የማይሸፍነውን ከፍተኛ የሀገር ፍቅር ስሜት በዜጎች ላይ ለመፍጠር ይረዳል። በዓለም ላይ ያለውን ክፍት
ክፋት የሚጸየፍ ትውልድ እንዲፈጠር ይረዳል። በዓለም ላይ ያለውን ክፋት የሚጸየፍ ትውልድ እንዲፈጠር ይረዳል። አካባቢና የመገናኛ ብዙሃን ተጽዕኖ የሚቋቋም ራሱን ከክፉ ነገር የሚጠብቅ ትውልድ ይፈጥራል። በነገራችን ላይ ወደድንም ጠላንም አመንም አላመንም ወጣቱን እየመራው ያለው እኛ ሳንሆን ማህበራዊ ሚዲያ ነው። የማህበራዊ ሚዲያ ሰለባ የሆነው ማህበራዊ ሚዲያውን እንኳን ከሃይማኖት አንጻር የሚመዝንበት የሚያነጽርበት መነጽር አልሰጠነው። ስለዚህ እነዚህ ነገሮች ዘመኑ በዚህ መልኩ እየፈጠነ እየሄደ እኛም ከዛ እኩልና ቢቻል ፈጥነን ቀድመን መሄድ እስካልቻልን ድረስ ዛሬ የምንኮራባትን ዛሬ ንግስ ሲሆን በብዛት የምንመለከተውን እና እማያንስ የሚመስለንን ቀስ በቀስ ከውስጥ እየተሸረሸርን እየሄድን ያለውን ነገር ማቆም የምንችለውና መመለስ የምንችለው በዚህ ላይ አበክረን መስራት ስንችል ስለሆነ ይሄ በደንብ ሊታሰብበት የሚገባ ነው። ሌላው የስራን ክብርና ትእዛዝ እግዚአብሔርን መኖሩን አውቆ ራሱን በስራ አበርትቶና ወገኖቹን ረድቶ የሚኖር ክርስቲያን ማህበራዊ እሴቶችን፣ ባህላዊ እነዚህ መልካም የሚባሉ ስራዎችን በራሱ የሚተማመን ትውልድን ከዘረኝነት የጸዳ ትውልድን ለመፍጠር ንጹህ የሆነውን የቤተ ክርስቲያን ትምህርት በሁሉም ደረጃ ማስተማር አስፈላጊ ነው ማለት ነው። እንግዲህ ይሄ ስርዓተ ትምህርት ዝግጅትና ትግበራ የሄዳቸው ሂደቶች አሉ። ምን ሂደቶችን ሄዶ ነው ዛሬ እዚህ ላይ የደረሰው? ስርዓተ ትምህርት ዝግጅት በየዘመናቱ አስፈላጊነቱ በታያቸውና ቁጭት ባደረባቸው ወንድሞችና እህቶች፣ አባቶች ሙከራዎች የነበሩ ናቸው። በጣም ለረጅም ጊዜ በተደራጀና በተቀናጀ መልኩ ግን ዝግጅት የተጀመረው የሰንበት ትምህርት ቤቶች አንድነት ከተቋቋመ በኋላ ይሄ ነገር የመጀመሪያው የሰንበት ትምህርት ቤቶች አንድነት ዓላማ ወጥነት ማምጣት፣ ቅዱስ ሲኖዶስ ለሰንበት ትምህርት ቤቶች አንድነት ከሰጠው የስራ ድርሻ አንዱ ሁሉም ሰንበት ትምህርት ቤት ወጥና ተናባቢ አንድ አይነት የሆነ አሰራርና ስርዓት እንዲኖር መዘርጋት የሚል ነው። በየትኛውን ጀምር ስንል መጀመሪያ የጀመረው ስርዓተ ትምህርት ላይ በዛ ላይ ነው የተሰራው። እሱም ጥሩ ውጤት አምጥቷል። በ2011 ዓ.ም በቅዱስ ሲኖዶስ መመሪያ ሰጭነት በሊቃውንት ጉባኤ ተመርምሮ ታትሟል። የስርዓት መጽሐፉ 2011 በቅዱስነታቸው ተመርቆ ነው የተሰጠው። ዝግጅቱ በቤተክርስቲያን ሊቃውንትና በስርዓተ ትምህርት ምሁራን በተዋቀሩ ቡድን የተዘጋጀ ነው። ይሄኛውን ዝግጅት ለማድረግ እንዳልኳችሁ 7 እና 8 ዓመት ሲፈጅ የስርዓተ ትምህርት መምህራን የቤተክርስቲያን ልጆች የሆኑ የዩኒቨርሲቲ መምህራን፣ ዶክተሮች፣ ፕሮፌሰሮች የቤተክርስቲያን ሊቃውንቶች በስነ ስርዓቱ እያንዳንዱ ነገር ላይ ከፍተኛ ትችቶች፣ ብዙ ውይይቶች ተደርጎበታል። አዲስ አበባ ላይ ከ2000 ዓመተ ምህረት ጀምሮ ወደ ሙከራ ትግበራ ተገብቷል። ያ ማለት እንደ አዲስ አበባ አሁን ላይ ትግበራ ከጀመርን 7ኛ ዓመታችን ላይ እንገኛለን ማለት ነው። በ2014 በሁሉም ሀገረ ስብከት እንዲተገበር በጠቅላይ ቤተ ክህነት መመሪያ ተላልፏል። ሁሉም ሀገረ ስብከት እንዲተገብር ጠቅላይ ቤተ ክህነት መመሪያ ያስተላለፈው 2014 ዓመተ ምህረት ነው። እዚህ የምትመለከቱት ስል ያ ጉባኤ የተዘጋጀ ጊዜ የነበረውን ባነር ነው ለማሳየት እየሞከረ ያለው። ከሙከራ ትግበራው ጀምሮ በሁሉም አጥቢያዎች የግንዛቤ ማስጨበጫ ተሰጥቷል። ሁሉም ጋር እንደ አዲስ አበባ እየዞርን እዚህም እያመጣን በጣም ብዙ ስልጠናዎች፣ ብዙ የግንዛቤ ማስጨበጫ መርሃ ግብሮች ስናገኝ ቆይተናል። በጠቅላይ ቤተ ክህነት ከአጥቢያ ለተውጣጡ የጉባኤ መምህራን ስልጠናዎች ተሰጥተዋል። እዚህ ውስጥ ካላችሁ የላካችሁ ልትኖሩ ትችላላችሁ። በወቅቱ ስልጠና ሲሰጥ ከሁሉም ክፍለ ከተማ ያሉ በየአጥቢያ ያሉ ሊቃውንቶች ተሰብስበው ስርዓተ ትምህርቱን እንዲሰጡ፣ ስርዓተ ትምህርቱ መጽሐፍት ዝግጅት ላይ ከሚያዘጋጁ ልጆች ጋር እየተመደቡ ሀሳብ እንዲሰጡ፣ እንዲወያዩ ተደርጓል። እንድትሳተፉበት ተደርጓል። የቤተ ክርስቲያን ሊቃውንት የተባሉና በአዲስ አበባ ያሉ ተሰብስበው የብዙ ቀን ስልጠናዎችን ወስደዋል። ከእንደገና በተግባርም ተሳትፈዋል። ከዛ ውጭ ተከታታይ የተተኪ መምህራን ስልጠናዎች ተሰጥተዋል። እዚህ ጋር ማንሳት የምፈልገው ብዙ የተተኪ መምህራን ስልጠናዎች እናዘጋጃለን። አንደኛው የሰበካ ጉባኤዎችም እንዲያስቡበት ከሚጠበቀው መካከል ምንድን ነው? አንደኛው ስልጠናውን ለመስጠት ችግር የሚሆነው ልጆቹ ታዳጊዎች ከመሆናቸው አኳያ የበጀት እጥረት ይገጥማቸዋል። ያኛውን ለማድረግ ሰበካ ጉባኤው እንደ አጀንዳ ይዞ በጀት መድቦ እንደዚህ አይነት ነገሮችን የሚመራበት አሰራር እስካሁን የለም። ስለዚህ ስልጠናዎች በብዛት ለምሳሌ ክረምት ላይ ሙሉ ለሙሉ ተማሪዎቹ ገብተው ከክፍለ ሀገርም የሚመጡት ስልጠና ይወስዳሉ። መንፈሳዊ ኮሌጅ አዲስ አበባ አሳትፏል። አዲስ አበባ የማያሳትፈው ለምንድን ነው? በጀት የለውም።
ሌሎቹ እንትኖች ሌሎቹ ሀገረ ስብከቶች በጀት ኖሯቸው ይልካሉ ልጆቻቸው እና ይሄ በእኛ ደረጃ አጥቢያዎቹ ትልቅ አቅም ያላቸው ስለሆኑ ይሄኛውን ቢተባበሩ ብዛት ውጤት ሊያመጡ የሚችሉ ልጆችን ማፍራት እንችላለን። እነዚህ ስልጠናዎች ሲካሄዱ የሚታዩ ፎቶዎች ናቸው። ከዛ የመማሪያ መጽሐፍ ዝግጅት ከ1 እስከ 7 ተጠናቆ ታትሟል። እዚህ ጋር ለሳምፕል የምትመለከቱት መጽሐፍቶቹ ታትመው አሁን ባለፈው ስንገናኝ ከ1 እስከ 4 ነበረ። ይሄም የምትመለከቱት ከ1 እስከ 7 በአማርኛ አልቋል። ከ1 እስከ 4 በኦሮምኛም ኦልሬዲ ተዘጋጅቷል። ወደዛም ለመሄድ በትግርኛና በእንግሊዝኛም ለመስራት እየተሞከረ ነው ያለው። እንደነዚህ አይነት መጽሐፍቶች ሁሉም ተዘጋጅተው እንዳልኳችሁ በጠቅላይ ቤተ ክህነት ሊቃውንት ጉባኤ አባል መድቦ በስነ ስርዓቱ እያንዳንዷን የመጽሐፍ ዝግጅት ተመልክቶ በስርዓተ ትምህርቱ መሰረት ታትሞ ወደ ተግባር ላይ እየገባ ነው ያለው። ይሄ ቅዱስነታቸው መጽሐፍቱን ያስመረቁለት የሚታይ ፎቶ ነው። ስለዚህ አሁን እስከ 7ኛ ክፍል ያሉት መጽሐፍቶች አልቀዋል፣ ተጠናቀዋል፣ ለአገልግሎት ውለዋል። እስከ 12ኛ ክፍል ያሉት ደግሞ ሶፍት ኮፒያቸው ተገናኝተው ኤዲቲንግ ላይ ናቸው ያሉት፣ የአርቶት ስራዎች ላይ ናቸው ያሉት እና በእንደዚህ አይነት መልኩ ስራዎች እየሄዱ ነው ያሉት። የስራ ትምህርት ዝግጅት ትግበራው ሌላው ምንድነው? ከ2013 ዓ.ም ጀምሮ የ4ኛ የ6ኛ እና የ10ኛ ክፍል ተማሪዎችን በመመሪያው መሰረት በሀገረ ስብከት ደረጃ ማስመዘንና ማስመረቅ ተችሏል። ይሄኛው በአዲስ አበባ ሀገረ ስብከት ነው የመጀመሪያውን የጀመርነው። እነዚህ እዚህ የምትመለከቷቸው ተማሪዎች ፈተና ሲፈተኑ ነው። 4ኛ አሁን ባለፈው ጠቅላላ ጉባኤ ተሻግሮ 8ኛ እና 10ኛ አጥቢያዎች አያስፈትኑ፣ የምንፈትነው እኛ ነን ከአዲስ አበባ ሴንትራሊ እየሰጡት ያሉት ትምህርት ትክክል ነው ወይ የተባለውን ጨርሰዋል የሚለውን 4ኛ ክፍል ሲመጣ ከ1ኛ ክፍል እስከ 4ኛ ክፍል ያሉት ፈተናዎች ናቸው የሚወጡለት። 8ኛ ክፍል ሲመጣ ከ5ኛ ክፍል እስከ 8 ያለውን ትምህርት ነው የሚፈተነው። በእንደዚህ አይነት መልኩ ስታንዳርዱ ነው የምናስቀምጠው። 12ኛ ክፍልን እኛም የምናስፈትነው ደግሞ እንደ ሀገረ ስብከት መስማታችንን ለማሳወቅ በሀገር አቀፍ ደረጃ ነው የሚፈተኑት። በሀገር በሙሉ ያሉት ተወዳድረው ነው የሚያደርጉት እና ትክክለኛ የስርዓተ ትምህርትን መስፈርት ይዞ ነው ያለው። የመጀመሪያው የማስመረቅ መርሃ ግብር በጽርሐ ተዋሕዶ አዳራሽ ጠቅላይ ቤተ ክህነት ነው የተሄደው። የዛ ጊዜ ወደ 1200 አካባቢ ተማሪዎች ነበሩ የተፈተኑት። ሁለተኛው ሚሊኒየም አዳራሽ ላይ ነው የነበረው። ከ4500 በላይ ተማሪዎች ተመርቀዋል። ዘን በሚቀጥለው ወደ 6000 መጨረሻ ላይ አሁን ቦሌ መድኃኔዓለም ላይ በነበረው ባለፈው ቅዱስነታቸውን በተገኙበት ከ8000 በላይ ተማሪዎች በዚህኛው በሴንተር የተመረቁ ማለት ነው። አጠቃላይ እየተማሩ ያሉት ተማሪዎች አሁን ላይ ባለ እንዳታ ከ150,000 በላይ በዚህ ስርዓተ ትምህርት አዲስ አበባ ውስጥ እየተማረ ነው ያለው። ከ150,000 በላይ ህፃናትና ወጣቶች ማለት ነው። ስለዚህ እዚህ ላይ በስፋት መስራት እስከተቻለ ድረስ ትልቅ ለውጥ ማምጣት እንችላለን። በሀገር ደረጃ የሚመጣው ለውጥ ትልቅ ነው። ቅድም እዚህ ጋር የቆመው ወንድማችን ብዙ የተማሩ ወጣቶች ቢኖሩ ለስራ ሲሄዱ ያግዛሉ፣ ቀድሰው ያቆርባሉ፣ ቤተክርስቲያን ያስከፍታሉ፣ ብዙ ነገሮች አሉ እና እጃችን ላይ ያለውና የተመቻቸው ነገር ላይ በስፋት መስራት ይጠበቅብናል የሚለው ነው። በ2016 ሁሉም አጥቢያ ሰበካ ጉባኤ ለስርዓተ ትምህርት ትግበራው በጀት እንዲበጅት፣ የአብነት መምህር እንዲመድብ፣ የመማሪያ መጽሐፍት እንዲገዛ፣ የመማሪያ ቦታ እንዲያመቻችና እንዲገነባና ለወላጆች እንዲያስተዋውቅ መመሪያ ተላልፏል። ይሄ የምታየው ደብዳቤ በጠቅላይ ቤተ ክህነት ለሁሉም ሀገረ ስብከቶች የተበተነ ነው። በነገራችን ላይ ቤተክርስቲያን ዓላማ ብላ ይዘዋለች። ሙሉ ትኩረት ነው ሰጥቶ የሚነጋገሩት ላይ ያሉት። በሰጡት ትኩረት ልክ ደግሞ መመሪያዎችን ወደታች ወደ ሀገረ ስብከቶች ይልካሉ። የእኛም ሀገረ ስብከት ከላይ የሚመጣውን ተቀብሎ ወዲያውኑ ወደ ክፍለ ከተሞች ያስተላልፋል። ክፍለ ከተሞች ወደ አጥቢያ ያስተላልፋሉ። ግን የምናየው ውጤት አጥቢያዎቹ ላይ ተግባር የለም። ይሄ መመሪያ እዚህ ጋር የተቀመጠው መመሪያ 2016 ዛሬ 2017 መሀል ላይ ነው ያለ ነው። በሀገረ ስብከታችን ከተላለፈ ኦልሞስት ዓመት አልፎታል። መማሪያ መጽሐፍትን በተመለከተ ባለፈው ስንነጋገር ከ1ኛ እስከ 4ኛ ክፍል ነበር የነበረው። እሱን ግዙ ተብሎ እዚህ ተነግሯል። በሚያሳዝን ደረጃ ካሉት አጥቢያዎች የገዙት መጽሐፍት 3% አይሞሉም። ሁሉም ሰምቷል፣ ግን ወደ ተግባር አልገባም።
ስለዚህ ሰንበት ትምህርት ቤቶቹ በራሳቸው የቻሉ እየሞከሩ ያሉት፣ ያልቻሉት ያለ መጽሐፍ በሶፍት ኮፒ ነው እየሰጡ ያሉት። በጣም ቀላልና በአጥቢያ ደረጃ የተነሳው ዓላማውና የበጀቱ መጠን ሲነጻጸር እንደውም እዚህ ግባ ሊባል የማይችል ከዓላማው አኳያ ቢቻል ብዙ መጽሐፍት ወስደን ለሰንበት ትምህርት ቤቱ ማስተማሪያ ብቻ ሳይሆን ምዕመናን በየአጥቢያ ያሉ ምዕመናን መጽሐፉን የምናገኝበትና የምንገዛበት ለልጆቻችን የሚሉትን መስጠት የምንችልበት እያለ ከትኩረት ማነስ ይመስለኛል ወይ አስተዋሽ ከማጣት ይሄኛው አለመደረጉ። ሁለተኛው የስርዓተ ትምህርቱ ትልቁ ስብራት አሁን ላይ ያለው በጣም ትልቁ ክፍተት ቅድም ያልኳችሁን ውጤት ለማምጣት የምንቸገረው የአብነትና የግዕዝ ትምህርትን ማስተማር የሚችሉ ሰንበት ትምህርት ቤቶች ብዙ የሉም፣ አቅም የላቸውም። ያንን ሊያደርግ የሚችለው ቤተክርስቲያኒቷ ያሏት መምህራኖች ናቸው። የግዕዝና የአብነት መምህር የላቸውም። ብሔራዊ ፈተና ስናዘጋጅ ከሚኖሩ ፈተናዎች ውስጥ ትንሹን ፈተና የምናወጣው የግዕዝና የአብነት ነው። ለምን? ስላላስተማር ናቸው። ከጠቅላላው ጥያቄ ወይ 3 ጥያቄ ሊሆን ይችላል የሚወጣው፣ አልፈተንም እንዳንባል ማለት ነው። ስለዚህ እሱ ላይ በስፋት መምህራኖቹ መሳተፍ አለባቸው፣ ማስተማር አለባቸው። የመማሪያ መጽሐፍ ተናግጃለሁ። ሌላው የመማሪያ ቦታ ነው። አንዳንዶቹ ጥሩ የማስተማሪያ ቦታ ያላቸው አሉ። አንዳንዶቹ ቦታ አላቸው፣ ለሰንበት ትምህርት ቤት ቦታ መስጠት ግን ማባከን ይመስላቸዋል። ለሰንበት ትምህርት ቤት መማሪያ ቦታ ማዘጋጀት የነገን ትውልድ ዛሬ ላይ መስራት ነው። የነገን ቤተክርስቲያን ተረካቢ ዛሬ ላይ የመስራት ትልቅ ህልም ያለው ቤተክርስቲያንን የሚወድ ነገ ቤተክርስቲያኔ ትሻገር የሚል ከሁሉም ቅድሚያ ሊሰጠው የሚገባው እሱ። ህንፃ ገብተን ገቢ ማስገኘት ጥሩ ነው፣ ደሞዝ ይሆናል። ጥሩ ደሞዝ ተከፋይ እንትኖችን እንፈጥራለን። ነገር ግን እነሱን የሚተካ ግን አያፈራም። ትምህርት ቤት ግን ብናደርግ ሁለቱንም ልማቱንም ትምህርቱንም አንድ ላይ ብናደርግ ግን ጥሩ የተቀናጀ ነገር ማምጣት እንችላለንና የትኩረት አቅጣጫችንን በደንብ እንለይ። ቤተክርስቲያኒቷ ሐዋርያዊት ነች። ሐዋርያዊ ለሆነው ነገር ቅድሚያ ልንሰጥ ይገባል። ይሄንን ተረድተን ነው መሄድ ያለብን የሚል ነው። ሌላው ቅስቀሳ ነው። ቅስቀሳ በጣም በሚገርም የሰንበት ትምህርት ቤትን ቅስቀሳ አንዳንድ ቦታ በጣም ጥሩ፣ በነገራችን ላይ በጅምላ እንዳላረገው ይሄንን መጠንቀቅ ፈልጋለሁ። በጣም የሚረዱ በጣም ሀሳቡ የገባቸው በጣም የሚያግዙ አባቶች አሉ፣ ሰበካ ጉባኤዎች አሉ። በዛው ልክ ደግሞ ማስታወቂያ እንኳን ለመንገር በነፃ የሚሰጠው ማስታወቂያ ሰንበት ትምህርት ቤቱ ተማሪዎችን ቀስቅሱልኝ ሲል እንደው አለፍ አድርጎ አልተናገረም እንዳይባል የሚናገርም አለ። እንደዚህ አይነት ነገሮች በደንብ ግንዛቤ ተፈጥሮ ዓላማዊ ቤተክርስቲያን መሆኑን ተረድቶ በጣም መስራትን የሚፈልግ ስለሆነ እሱ ላይ ከፍተኛ ስራ ይፈልጋል ማለት ነው። ሌላው የስርዓተ ትምህርቱን ለመተግበር አስፈላጊ ነገሮች አንደኛው የሚተገብሩ መምህራንን በተመለከተ ነው። የማስተማር ስልጠና የወሰዱ የስነ መለኮትና የአብነት ትምህርት ምሩቃን ያስፈልጉናል። በነገራችን ላይ ከአንደኛ እስከ 7ኛ ከአንደኛ እስከ 8ኛ ያለውን የሰንበት ትምህርት ቤት በተምሮ ማስተማር አቅምና ልምድ ያላቸው ልጆች እየሸፈኑት ነው ያለው። ከ8ኛ ክፍል በላይ ያሉት 9ኛ ክፍል፣ 10ኛ ክፍል፣ 11ኛ ክፍል፣ 12ኛ ክፍል በስነ ስርዓቱ የቤተክርስቲያኒቷን የስነ መለኮት ትምህርት የተማሩ የተመረቁ መምህራን ያስፈልጉናል። ይሄኛውን እናምጣ የምንል ከሆነ ማለት ስለዚህ ስብከተ ወንጌሎቻችን ውስጥ ያሉ ይሄ ልምድ ያላቸው አካላት ይሄኛው ኃላፊነት በጣም የሚመለከታቸው ናቸው። የአብነት ትምህርቱ እንዳልኳችሁ ከፊደል ቆጠራው ጀምሮ ያሉትን እስከ መሐሌቱና እስከ ቅዳሴዎቹ ትምህርቶችን የተመለከተ አንድ የሰንበት ተማሪ ሊያስተምረው አይችልም። በስነ ስርዓቱ ማስተማር ያለበት ምንድነው? እዛው የንባብ መምህሩ አለ፣ እዛው የቅዳሴና ያቋቋም መምህሩ አለ፣ እዛው ሁሉም የቀኔውም አለ የምኑም አለ። እነሱ ሊሳተፉበት ይገባል። አሁን ተሰብስበን እየጠየቅን ያለ ነው አስተምሩን እያልን ያለ ነው። ተሰብስበን ሰንበት ትምህርት ቤት የሆነ ነገር ሲባል እሱማ ሰንበት ተማሪ ነው ይባላል። አሁን እየቀረ ነው መሰለኝ። የሆነ ነገር በእውቀት ደከም ሲል እሱ የሰንበት ትምህርት ቤት እውቀት ነው ያለው አይደል የምንለው። ከዚህ በኋላ የምትፈተኑት እናንተ ልትሆኑ ነው። አስተማሪዎች እናንተ፣ አስተማሪዎቹ ሊቃውንቱ ሊሆኑ ነው። የምታፈሯቸው ያኛውን ከሆኑ ችግሩ የሰንበት ተማሪ ሳይሆን ያስተማሪ ነው። ስለዚህ ይሄንን ኃላፊነት ሼር ማድረግ አለብን ማለት ነው። ስለዚህ ይሄን ስልጠና የወሰዱ ነው። ስርዓተ ትምህርቱ
በማስተማሪያ ዘዴ ስልጠና የወሰዱ በሰንበት ትምህርት ቤት ተምሮ ማስተማር ልምድ ያላቸው አባላት ያስተምሩበታል። በየወቅቱ የሚሰጡ ማሻሻያ ስልጠናዎችን መውሰድ የሚችሉ ከአብነት መምህራኖች ወይም ከመምህራኖቹ ጋር ቀጣይ ውይይት ስለሚኖረን እዛ ላይ ያነሳለሁ። ስልጠናዎች ኮንቲኒስሊ የስርዓተ ትምህርት አተገባበር ስልጠና ሜቢ ከኛ ከለመድን የተወሰነ ሊለይ ስለሚችል እነሱ አይነት ስልጠናዎች ኮንቲኒስሊ ይሰጣሉ። በእንደዚህ አይነት መልኩ በክሬዲት አወር በምን በተለየ መልኩ የሚሰጥ ስለሆነ ለሱ ዝግጁ መሆን ይፈልጋል። በሚዘረጋው የትምህርት ጥራት ቁጥጥርና ክትትል የትምህርቱ ጥራት ለማሳደግ የሚሰጥን አስተያየት ለመቀበል ዝግጁ የሆኑ ሊሆኑ ይገባል። መምህራኖቹ ከዚህ በኋላ በዘፈቀደ አንድ ርዕስ ሲሰጠው ዝም ብሎ በመደዳ መሄድ አይደለም። በርዕሱ በተሰጠው በክሬዲት አወሩ ከቨር ሊያደርግ የሚገባውን ፖርሽን ብቻ ከቨር ማድረግ ነው የሚጠበቅበት። አገኘው ተብሎ ሁሉንም መሄድም የለም ወይ ደግሞ ማሳጠርም የለም። በየእንትኑ እያሳደጉ መሄድ ይቻላል የሚል ያለው። መማሪያ ቦታን በተመለከተ ነው። ሌላው ስርዓተ ትምህርቱን ለመተግበር የሚያስፈልገው መማሪያ ቦታ እንደየክፍልና እድሜያው የተከፋፈለ መማሪያ ነው። አሁን ለሰንበት ትምህርት ቤት አንድ አዳራሽ አይደለም የሚያስፈልገው። አዳራሽ ለጉባኤ ነው፣ ለትምህርት ክፍል ነው የሚያስፈልገው። ስለዚህ በትንሹ 12 ክፍል አላቸው። ስለዚህ ክፍሎች ሊሰሩላቸው ይገባል። 50 60 ሰው የሚይዝ 70 ሰው የሚይዝ በእንደሱ አይነት መልኩ የተዘጋጁ ማስተማሪያ ክፍሎች። ያለበለዚያ ከአንደኛ እስከ 12ኛ ክፍል በአንድ ላይ አጭቆ ማስተማር አይቻልም። አንድ አዳራሽ ሲኖራቸው ቦታ አለው ብሎ የሚያስባል እና እንደሱ አይነት ነገር የለውም ማለት ነው። ለዚህም ሰበካ ጉባኤ በቅዱስ ሲኖዶስ መልካም ፍቃድና በሊቃውንት ጉባኤ ክትትል የተቀረጸውን ስርዓተ ትምህርት መተግበሪያ ግብዓቶችን ማለትም መማሪያ ቦታ፣ የአብነትና የግዕዝ መምህራን፣ የመማሪያ መጽሐፍትን በማመቻቸት ማገዝ ይጠበቅበታል ማለት ነው። ህፃናትና ወጣቶች ላይ መስራት ለነገዋ ቤተክርስቲያን ያለውን ፋይዳ ከፍተኛ በመገንዘብ ለውጤታማነቱ በቅርበት ከሰንበት ትምህርት ቤት ጋር መስራት የሰበካ ጉባኤ ተቀዳሚ ዓላማ መሆን ይገባዋል። እንግዲህ መማሪያ ቦታን በተመለከተ በስነ ስርዓቱ ሰንበት ትምህርት ቤቶች የራሳቸው መማሪያ ቦታ እንዲኖራቸው ለማድረግ ከአዲስ አበባ ሀገረ ስብከት ጋር ውይይት ተደርጎ ስታንዳርድ የሆነ ወደፊት ለሚገነቡት ህንፃ አንድ ወጥ የሆነ አንድ አይነት እንዲኖራቸው ስራ ተጀምሯል። በቅርቡ ቲዋሩ ወደ እናንተም ይመጣል ብዬ አስባለሁ እና እሱ ተሰርቶ ተገንብቶ ኮንቲኒስሊ ትውልድ የሚያፈራውን እስክንሰራ ድረስ ግን አሁን ምን እናድርግ የሚለው በጣም ወሳኝ ስለሆነ እነዚህ ማነሳቸው ዋናዎች የሰንበት ትምህርት ቤቶቹን የማስተማሪያ ህንፃና ቦታዎች እስክናመቻች ድረስ ግን አሁን ላይ ጊዜ የሚሰጥ ስላልሆነ ያሉንን ሪሶርሶች በሙሉ መጠቀም ይጠበቅብናል። እነዚህ ምንድነው? የሰንበት ትምህርት ቤት አዳራሽ አለ፣ የስብከተ ወንጌል አዳራሽ አለን። ተማሪዎች የሚማሩበት እየፈለጉ ይሄ ስብከተ ወንጌል አዳራሽ ነው ተብሎ መቆለፍ የለበት፣ አገልግሎት ላይ መዋል አለበት። ስብከተ ወንጌል አዳራሽ ካለ ቅዳሜና እሑድ በሚማሩበት ጊዜ ስብከተ ወንጌል በሚሰጥበት ጊዜ ይሰጣል፣ በዚህኛው ጊዜ። ሌላው የአስኳላ ትምህርት ቤቶች መማሪያ ክፍሎች የደብሮ አስኳላ ትምህርት ያለባቸው ቦታዎች ላይ ቅዳሜና እሑድ ትምህርት ስለሌለ እንዲማሩበት ማድረግ። የክርስትና ቤቶች ጥምቀተ ክርስትና የሚፈጽምባቸው ክፍሎች፣ የሰንበቴ አዳራሾች፣ እነዚህም በጣም ብዙ ናቸው። ሁሉም በግለሰብ ተቆልፈው ሰንበት ትምህርት ቤቱ መማሪያ ቦታ የለውም። ለሰንበት ትምህርት ቤቱ አንድ አዳራሽ አለው። ሰንበቴ ሜቢ 5 6 ወይ 10 አለ፣ ቦታ ተሰጥቶታል፣ ተቆልፏል። በወር አንዴ ነው የሚታየው። ቃለ እግዚአብሔር እንዲሰጥበት አይፈቀድም። እነዚህ ነገሮች ከሰንበቴዎቹ ጋር ቁጭ ብላችሁ ተወያይታችሁ በሮቹ ለሰንበት ትምህርት ቤቶቹ ክፍት መሆን አለባቸው። እዛ ጋር ያለውን የአስተዳደር የማኔጅመንት የሚጠፉ እቃዎች ምናዎችን በተመለከተ የተለያዩ አሰራሮችን መዘንጋት ስለሚቻል ማለት ነው። መጠለያዎች፣ ገራገሮች፣ የሰንበት ትምህርት ቤት መጽሐፍት ቤቶች፣ ሰበካ ጉባኤ የሚያመቻቻቸው ሌላ መማሪያ ቦታዎች ካሉ፣ በአጥቢያው የሚገኙ ሌሎች አገልግሎት መስጫ ክፍሎች ለመማርና ማስተማር የሚረዱ እስከሆኑ ድረስ የሚያስፈልገው ቦታ በጣም ብዙ ስለሆነ ስርዓተ ትምህርቱን የጀመሩ ሰንበት ትምህርት ቤቶች እያየን ያለ ነው። በአማካኝ ከ700 እስከ 1000 እስከ 4000 የደረሱ አሉ። 2000 3000 ተማሪዎች እየመጡ ነው ያሉት። አንዳንድ ሰንበት ትምህርት ቤቶች ቦታ ስለሌለ መንቀበል አንችልም እያሉ መመለስ እየጀመሩ ነው ያሉት። ወላጅ ሲማርለትና ለውጥ ሳይ ልጁን ይዞ በገፍ መምጣት እየጀመረ ያለው። በዛው ልክ ደግሞ እኛም ተዘጋጅተን ይሄ ዓላማ ትልቅ መሆኑ አይተን ሰንበት ትምህርት ቤታችንን ረድተን መስራት ይጠበቅብናል ማለት ነው እና በዘላቂነት ግን ሰበካ ጉባኤው ከሰንበት ትምህርት ቤት ጋር ሆኖ ሁሉም ክፍሎች ማስተማር የሚችል ህንፃ መገንባት እና በዛ ህንፃ ውስጥ እንዲጠቀሙ ማድረግ በጣም መሰረታዊ ነው። የገነቡ አጥቢያዎች አሉ። ካነሰ ነው እንጂ ቦታው ከዚህ በፊት ሲታሰብ
እሳቤ ያልተሰሩ የሚያንሱ ሊኖሩ ይችላሉ። እሱ ላይ መወያየት ይቻላል። ግን እነዚህ ነገሮች ታሳቢ መደረግ አላቸው። ግብአቶችን በተመለከተ የመማሪያ ክፍሎች ብያለው። መጽሐፍት ቅድም አንስቼላችኋለሁ። እነዚህ መጽሐፍት ሲዘጋጁ ለምሳሌ የአንደኛ ክፍል ሲዘጋጅ ሁሉም ትምህርቶች 6ቱም ትምህርቶች አንድ መጽሐፍ ላይ ነው ያደረገው። የሁለተኛ ክፍል መጽሐፍ ሲባል የሁለተኛ ክፍል አንድ መጽሐፍ ላይ ነው 4-5ቱም መጽሐፍት ያደረገው። በዚህ መሰረት ከአንደኛ እስከ 7ኛ ክፍል ከ30 መጽሐፍት በላይ በ7 ጥራዝ ተዘጋጅተው መጥተዋል ማለት ነው። ወደ 30 ሳብጀክቶች ማለት ነው። ስለዚህ እነዚህኞቹን ግብአቶች አትሊስት አጥቢያዎቹ ገዳማቱና አድባራቱ ገዝተው ሰንበት ትምህርት ቤቶቻቸው እንዲጠቀሙባቸው ማድረግ ይቻላል። ይሄ በጣም በጣም ትንሹ ስራ ነው። ስለዚህ ይሄኛው አለመከሰቱ እንዳልኳችሁ በሶፍት ኮፒ ነው እያስተማሩ ያሉት የመግዛቱ አቅም ስለሌላቸው ማለት ነው። እና አማውንቱን ብዙ የሚባል አይደለም። ይሄኛውን ለመግዛት ያለው አጠቃላይ ከአንደኛ ክፍል እስከ 7ኛ ክፍል ያለውን በፓኬጅ ለመግዛት ከ30 ሺህ ብር የሚሆን ወጪ የለው። 30 ሺህ ብር አውጥቶ ይሄኛውን እስከ 7ኛ ክፍል ማስተማሪያውን ሰንበት ትምህርት ቤትን የሚደግፍ ከሆነ ይሄኛውን ማድረግ የማይችል አጥቢያ ቤተክርስቲያን አለን ብዬ አላስብም። የትኩረት እና ወይ ደግሞ ነገሩን ካለመረዳት፣ ነገሩን ደግሞ በተገቢው ብትረዱት ይሄንን አይደለም ከዚህ በላይ ብዙ ታሪክ እንደምትሰሩ እናምናለን። ስትፈቅዱ ስታምኑበት የምታደርጓቸውን ነገሮች ስለምናውቃቸው ማለት ነው። እና እኔ ዛሬ ላይ ክቡር ስራ አስኪያጅን ባሉበት እንዲነሳ የምፈልገው በዚህ ውይይት ተማምነን እንድንወጣ ነው። ጥያቄዎች ካሉ ስርዓተ ትምህርቱ ላይ የምንወያያቸው ተወያይተን ባለቤት እንድንሆን ነው። ሰንበት ትምህርት ቤት በሰበካ ጉባኤ ስር ነው ያለው። ስለዚህ ባለቤት ሆነን አንዱን ክፍላችንን እንዴት እናጠናክረው የሚሉ ነው። የተለያዩ ቻርቶች፣ ፕሮጀክተሮች፣ የትምህርት መርጃ መሳሪያዎች እና የድምፅ ምስል ግብአቶች ያስፈልጋሉ እና እነዚህን በቅርበት እየተነጋገሩ ሰንበት ትምህርት ቤቶችንም ኢንከሬጅ ብታደርጓቸው፣ ፕላትፎርም ብትፈጥሩላቸው ፈንዶችን ሬዝ የሚያደርጉበት የራሳቸው ሜካኒዝሞች ይኖራቸዋል ማለት ነው። ስለዚህ ያለብን ኃላፊነት ምንድን ነው የሚለው የመጨረሻው ፓርት ላይ ነው የምመጣው። ቅዱስ ሲኖዶስ ኃላፊነቱን ተወጥቷል ብለን ነው የምናስበው። ውሳኔ አስተላልፎ በስርዓተ ትምህርት ይተግበር ብሎ ልኮልናል። ሀገረ ስብከቶች ጋር ደርሷል። ሀገረ ስብከቶች ወደ የክፍለ ከተማና ወደ አጥቢያ ወደ ወረዳ ቤተ ክህነት እያስተላለፉ ነው። ወረዳ ቤተ ክህነቶችም ወደ የአጥቢያው እያስተላለፉ ነው ብለን ነው ምናምነው። ስለዚህ እኛ ውጤቱን የምናየው አጥቢያ ላይ ስለሆነ ነው አጥቢያ ላይ የምናተኩረው። ክፍለ ከተሞች እያስተላለፉ ካልሆነ እንደ ቅድሙ ወይ ከአዲስ አበባው ሲሄድ መረጃዎች በሙሉ እየሄዱ ካልሆነ እሱ በውይይት መስተካከል ያለባቸው ናቸው። የአጥቢያ ሰበካ ጉባኤ ድርሻ በየዓመቱ የሰንበት ትምህርት ቤት ጉዳይ ከቤተክርስቲያን ተቀዳሚ ዓላማዎች አንዱ የሆነውን በእቅዱ ላይ አስገብቶ በጀት በጅቶ ለቅዱስ ጴጥሮስ የተሰጠውን ቅድም ያልኳቸውን የግልገሎቹንና የጠቦቶቹን ጥበቃ ሐዋርያውን ትእዛዙን ሁል ጊዜ እንግዲህ ከደሞዝ አስፈልጡት ከደሞዝ ቀጥሎ አትሊስት ይሄንን በጀት መደረግ መቻል አለበት። ይሄኛውን በጀት አድርጎ በዚህ ዘንድሮ ምን ላይ ልጨምር፣ ዘንድሮ ምን ላይ ላሳድግ የሚለው በደንብ መታሰብ አለበት። እኔ መጽሐፍት ገዝቼ ልተው አይደለም። በየዓመቱ ሰንበት ትምህርት ቤቱን እየተከታተሉ ኢቭን ስርዓተ ትምህርት ያልተገበሩትን ሰንበት ትምህርት ቤቶች ጥቂት አሉ። እነሱን ለምን ብሎ የሚጠይቅ ሰበካ ጉባኤ ነው የሚያስፈልገው። ይሄ ዓላማው ከላይ የመጣ እስከሆነ ድረስ ማለት ነው። ተግብሩ፣ ፈጽሙ ወደሚለው መመጣት አለበት። አብዛኞቹ እየተገበሩ ነው። እየተገበሩ ያልሆኑት ከሚያነሷቸው ምክንያት በቂ ቦታ የለንም፣ በቂ መምህር የለንም ነው። ይሄንን ድጋፍ እናንተ ከሆናችኋቸው ሙሉ ለሙሉ በሚቀጥለው ዓመት በአዲስ አበባ ያሉ ሰንበት ትምህርት ቤቶች በሙሉ ይሄን እንዲተገብሩ ማድረግ እንችላለን። መምህራኖችም የሚያስተምሩ ይሄን ስንሰጣቸው በጣም ደስተኞች ናቸው። እንደዚህ ጋይድማ ከተደረግን ብዙ ስራ መስራት እንችላለን ነው እያሉ ያሉት እያገዙ ያሉት እና ከዚህ ከፍተኛው ስራ ተሰርቷል። ከእናንተ ጋር ያለውን እንደ ሰበካ ጉባኤ እንዳትስቡት ነው። ከጠቅላይ ቤተ ክህነት እስከ ሰበካ መንፈሳዊ ጠቅላላ ጉባኤ ውይይት በኋላ ለትግበራ ማሳካት ለሁሉም ሀገረ ስብከት የወረደውን የመማሪያ ቦታ ማዘጋጀት፣ መምህራን መመደብ፣ የመማሪያ መጽሐፍት መግዛትና ለህዝብ በአውደ ምሕረት መቀስቀስ በሙሉ አቅም መተግበር። አንዳንድ ጊዜ ደብዳቤ ከዚህ ይሄዳል፣ አጥቢያዎች ላይ ስንጠይቅ አልደረሰም ይባላል። ክፍለ ከተሞች ሲጠየቁ ልከናል ይላሉ። የቱ ጋር እንደጠፋ አናውቅም። ስለዚህ ይሄኛውን እንደው ከፍተኛ ትኩረት እንዲሰጠው ለማለት ነው። ያጋጠሙን ችግሮች የመዋቅራት ከላይ የሚወርዱ መመሪያዎችን ተናበው የማስፈጸም ክፍተት ነው።
ለምሳሌ አንድ መመሪያ ከዚህ ከሄደ ክፍለ ከተማው ከወሰደው አጥቢያዎች ከሄደ በኋላ የክፍለ ከተማው ሰንበት ትምህርት ቤት ክፍል ያተፈጽሟል አልተፈጸመም የሚለውን በትጋት መከታተል ለምን ለዛ ስለሚቀርብ የደብሩ ወይም የገዳሙ የአድባሩ ሰበካ ጉባኤ ያኛው ነገር በተግባር ደርሷል ወይ እየተፈጸመ ነው እየተፈጸመ አይደለም የሚለውን ሰንበት ትምህርት ቤቶቹን መከታተል ክፍለ ከተሞቹን ሀገረ ስብከቶችን ጠቅላይ ቤተ ክህነቱ እየተከታተለ ማናበብ ስንችል ውጤታማ እንሆናለን። ይሄኛው አንደኛው የምናየው ክፍተት ነው። መመሪያዎች ይወርዳሉ፣ እታች ግን የመድረስ አቅማቸው ዝቅተኛ ነው። አንዳንድ ክፍለ ከተማ ቤተ ክህነት ከሀገረ ስብከት የወረደውን መመሪያ አለማስተላለፍ፣ አጥቢያዎች ጋር ስንደውል ከዚህ ሲተላለፍ እኛም ስለምንከታተል ክፍለ ከተሞቹ ጋር እንደደረሱ እናረጋግጣለን። ከዛ አጥቢያዎቹ ላይ ስንደርስ አልመጣልንም እንባላለን። አንዳንድ ደብሮች ገዳማትና አድባራትም ምንም መመሪያ አልደረሰንም የሚባላል እና ክፍለ ከተማም ጋር እንደዚህ አይነት ነገሮችን በትኩረት ማየት፣ የአጥቢያ ሰበካ ጉባኤ ድጋፍ ማነስ ቅድም አንስቼዋለሁ፣ የማስተማሪያ ቦታንም አንስቼዋለሁ፣ የመጽሐፍ ጥረታቸው፣ የመምህራን ጥረት፣ የበጀት አለመኖር ችግሮቹ ናቸው። ስለዚህ ምን እናድርግ? አንደኛ የባለድርሻ አካላት ተሳትፎ የሚጠበቀው ደረጃ መኖር ይኖርበታል። ተገቢ የሰው ኃይል አጠቃቀምና አደረጃጀት ነው። ምንድነው? ቤተክርስቲያኒቷ ሀብታም ነች። ሰባኪያነ ወንጌሎች አሏት፣ መምህራን አሏት። ስለዚህ ትውልድ ለማፍራት እነሱን ይጠቀምባቸው። ይሄኛውን የመጣን ወጣትና ህፃን የማስተማር ድርሻቸው የነሱም እንደሆነ ተገንዝበን በስነስርዓቱ አጽንኦት ሰጥተን እንጠቀም። ተገቢ የሰው ኃይል የምንለው እሱ ነው። በጣም ከፍተኛ የምንፈልገው መምህራኖችን ስለሆነ እዛ ላይ በአብነቱ የአብነት መምህራን ብዙ ነው ያለን። በስብከቱ ላይ የሚሳተፉ ብዙ መምህራኖች አሉ። የሰንበት ትምህርት ቤቱ በተምሮ ማስተማር የሚያስተምሩት አሉ። እነሱን ጨምረን የሰው ኃይል አጠቃቀምና አደረጃጀት ላይ ሰበካ ጉባኤዎች በስነስርዓቱ ይሄን ለመተግበር ምን ያንሰኛል የሚለውን ከሰንበት ትምህርት ቤቱ በተጨማሪ ባለቤት ሆኖ መጠየቅ፣ እቅዱን ማየት፣ ማገዝ ይፈልጋል። የመዋቅራት ኃላፊነትን በተገቢው መወጣት ቅድም ያነሳሁት ነው። ስርዓተ ትምህርቱን በሚጠበቀውና በተገቢው ሁኔታ ስታንዳርድ ማስተግበርና ሪፖርት ማድረግ፣ መደበኛ መምህራን መቅጠር፣ በተለይ ግዕዝና ዜማ መምህራንን በቀጣይ አቅዶ በቂ የመማሪያ ቦታ ማመቻቸትና ህንፃ መገንባት ያስፈልጋል። እንግዲህ በዚህ ውስጥ በጣም እንዲታሰብ ከሚያስፈልገው ውስጥ በነገራችን ላይ የእናንተው ተማሪዎች ባለፈው ወደ 120 ሰንበት ትምህርት ቤት አስፈትኗል። 120 ሰንበት ትምህርት ቤት መጥቶ ብሏል። አንድም ግን ከነበሩ አጥቢያዎች አንድ ወይ ሁለት አስተዳዳሪዎች ናቸው የልጆቻቸው በሀገረ ስብከት ደረጃ ያለፉትን ለማየት የመጡት። ጥሪው ግን ኦልሞስት ለሁሉም እንዲተላለፍ አድርገን ብፁዕነታቸው በሚዲያ ሁሉም አስተዳዳሪዎች፣ ሁሉም የሚመለከታቸው አካላት የልጆቻቸው ምርቃት ላይ እንዲሳተፉ ተብሎ ኦፊሻሊ ተነግሯል። ምን ያህል ክብደት እንደማንሰጠው ነው። ቅዱስነታቸው መጥተው ከ5 ከ6 በላይ ጳጳሳት መጥተው የሀገረ ስብከቱ ሊቀ ጳጳስ፣ የሀገረ ስብከቱ ስራ አስኪያጅ፣ እነዚህ በሙሉ በተገኙበት የሚያስመርቁ አጥቢያዎች ግን የሉ። ሰንበት ትምህርት ቤቶቹ ብቻ ነው ያሉት። ሰንበት ትምህርት ቤቶቹ የእናንተ ናቸው። ከዛ አንደኛ ወጣ ይሄን ያህል አስተማሪ ሲባል ወጥቶ ቢሸለም እኛ ደስ የሚለን አስተዳዳሪው ነው። ለምን? የሱ ኃላፊነት ነው። በክፍለ ከተማ ደረጃ ይሄ ክፍለ ከተማ በአፈጻጸም የተሻለ ነው ተብሎ ሲሸለም የክፍለ ከተማ አንድነቱ ሰብሳቢ ሳይሆን የክፍለ ከተማው ስራ አስኪያጅ ቢሸለም እንፈልጋለን። ለምን? አካል ስለሆነ በጋራ መሰራት የሚችል በመሆኑ ማለት ነው። እና እንደዚህ አይነት ነገሮች እያየን አይደለም እና ጆሯችሁን ሰጠት አድርጋችሁ ከልጆቹ ጋር መወያየት፣ ይህን ስርዓተ ትምህርት በመተግበር የነገይቷን ቤተክርስቲያን ዛሬ ላይ ሆነን እንድንሰራ፣ ዛሬ ላይ ሆነን ትልቅ ድርሻችንን እንድንወጣ፣ የነገ ታሪክ ተወቃሾች ሳይሆን ታሪክን በደማቁ የምንጽፍ እንድንሆን በታሪክ አጋጣሚ ይሄ ድል እዚህ ውስጥ ያለን ሰዎች እጅ ላይ ወድቋል እና ስለዚህ ከታሪክ ተወቃሽነትን ለመዳን ዓላማንም ለመፈጸም ይህን በመፈጸም በጋራ እንድንሰራ ያስፈልጋል ብዬ ነው የማስበው። ቀጣይ የትኩረት አቅጣጫችን አንደኛው በቂ መምህራንን መመደብ ነው። የአብነትና የግዕዝ መምህራንን በማስተማር ሂደቱ ውስጥ ተሳታፊ እንዲሆኑ ማድረግ፣ ሰባኪያነ ወንጌል በማስተማር ሂደቱ ላይ ተሳትፎ እንዲኖራቸው ማድረግ። ይሄ ሁለቱ መሰረታዊ በእናንተ ነው ሊፈጸም የሚችል። የመጽሐፍ ስርጭት ኦልሬዲ ያሉ ስለሆኑ መጠቀም ስለሆነ የመጽሐፍ ስርጭት በሁሉም አጥቢያ ማዳረስ፣ የአጥቢያ ሰንበት ትምህርት ቤት በበቂ የማስተማሪያ ስፍራ እንዲኖራቸው ማድረግ የቦታ ጉዳይ ነው። በአውደ ምሕረት ወጣቶች ወደ ሰንበት ትምህርት ቤት እንዲመጡ ቅስቀሳ ማድረግ፣ ተገቢውን በጀት ለስርዓተ ትምህርት ትግበራው መመደብ
የሚሉት ሀሳቦች ናቸው ያሉትና በዚህ ትኩረት አቅጣጫ መሰረት ሁላችንም በጋራ ሰርተን የዚችን ቤተክርስቲያን የነገ ተረካቢ ትውልዶችን እንድናንጽ በሰንበት ትምህርት ቤቶች አንድነት ስም እኔም ጥሬን ማስተላለፍ ፈልጋለሁ። አመሰግናለሁ።